የለብሽም ነውር ምንም በላይሽ ላይ እኛው ደግሞ ሳሚናስ የሚባለው የሃና ያጎት ልጅ ሞቶ ነበር። ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ እኚህ በምስሉ ላይ የምትመለከቷቸው አባት ማን ናቸው? በረከታቸው ይደርብን አላቅ። ወንድሞቻችን ይሄንን ከመለሳችሁ አሸንፋችኋል። ትልቁን ሽልማት ታገኛላችሁ። የመጨረሻው ሰዓት ላይ ነው ያለነው። ከባድ ጥያቄ ነው። ውበቴ ሆይ ነይ ርግብ ተንሥኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ስራዊሃ ወበ ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን እንኳን ለእናታችን ለእመብዙኃን ለቅድስት ድንግል ማርያም የንጽህናችን መሰረት የመመኪያችን ዘውድ ዝናብ የታየባት ደመና ድንግል ማርያም በዓለ ልደቷ ነው። እንኳን በሰላምና በጤና አደረሳችሁ። ከኢቲአርቲ ሚዲያ ልዩ የሆነ እጅግ አጓጊ አስተማሪ ዝግጅት አዘጋጅተንላችሁ ተገኝተናል። ዝግጅቱን በማጋፈር ዲያቆን አቤኔዘር ምሕረቱ ቆይታ አደርጋለሁ። አብራችሁን ቆዩ። ተመልሰን ስንገናኝ ከእንግዶቻችን ጋር የምንተዋወቅ ይሆናል። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። ስራዊሃ ወበ ተመልሰን ተገናኝተናል። ውድ ተመልካቾቻችን በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ልደት በሰላም በጤና አደረሳችሁ። እንግዲህ እንደተለመደው ሁሉ እጅግ ያማረ ዝግጅት ወደ እናንተ ይዘን መጥተናል። ከናንተ የሚጠበቀው በጽናት በመቆየት ከመርሃ ግብሩ ብዙ ነገሮችን የምታተርፉበት ስለሆነ በማስተዋል እንዲሁም ደግሞ ከዝግጅቱ ብዙ ለማትረፍ ከመጨረሻው እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ ከወዲሁ ለመጠቆም እንወዳለን። እንግዲህ ዛሬ የእመቤታችንን ልደት እንዲህ ድምቅ ባለ ሁኔታ ነው የምናከብረው። ታዲያ ከኛ ጋር የሚያከብሩ እንግዶቻችን እነማን ናቸው? እንተዋወቃቸውና ዝግጅታችን የሚቀጥል ይሆናል። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። እንኳን ደህና መጣችሁ፣ እንኳን አደረሳችሁ ብያለሁ። እሰይ ደስ ይላል በጣም። እንግዲህ የእመቤታችን ልደት እጅግ የሚያስደስት ነው። በተለይ ደግሞ ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ልጆች መወለዷ ልደታችን ነው። ይህንን በማስመልከት ደግሞ ዛሬ እንግዲህ ታላቁ የቤተክርስቲያናችን ሊቅ ቅዱስ ያሬድ ዮም ፍስሐ ኮነ እንዳለ እኛም ደግሞ ይህንን በዓል በደስታ እናሳልፋለን ማለት ነውና እንደው እስቲ ከዚህ ከቀኝ ልጀምር። የዛሬው እንግዳችን ማን ናቸው? እስቲ እንተዋወቅ። ዲያቆን አማን ዱርጌሳ እባላለሁ። እሺ እግዚአብሔር ይስጥልን። ዲያቆን አዲሱ በዛብህ ይባላለሁ። እሺ ምንተስኖት ኃይሉ እባላለሁ። እሺ እህቶቻችን ሰላማዊት መላኩ እባላለሁ። ዘማሪት የጾም ድንቅ አዲሱ። ዘማሪት ጤና ያሰፋ። እሺ ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ለበዓሉ በሰላም በጤና አደረሳችሁ። እንደው ዝግጅታችንን ከመጀመራችን በፊት እግዚአብሔርን በምስጋና አመስግነን ብንጀምር ምን ትላላችሁ? አብራችሁን ቆዩ። አብረን እናመሰግናለን። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። ስራዊሃ ወበ ስራዊሃ ወበሰማይ አይጾቂሃ እንተ በምድር ስራዊሃ ወበሰማይ አይጾቂሃ ሀረገ ወይን ድንግል አጸደ ወይን ሀረገ ወይን ድንግል አጸደ ወይን እንተ በምድር ስራዊሃ ወበሰማይ አይጾቂሃ እንተ በምድር ስራዊሃ ወበሰማይ አይጾቂሃ
ሐረገ ወይን ሐረገ ወይን ድንግል አጸደ ወይን ሐረገ ወይን ሐረገ ወይን ድንግል አጸደ ወይን። ዝማሬ መላእክት ያሰማልን። እግዚአብሔር አምላካችን አገልግሎታችንን ይቀበልልን። እንግዲህ ወደ ዋናው ዝግጅታችን ከማለፋችን በፊት ዘማሪ ዲያቆን አማኑኤል አንድ ጣዕመ ዝማሬ ያሰማንና ተመልሰን ተገናኝተን ወደ ዝግጅታችን የምናልፍ ነው የሚሆነው። በድጋሜ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም በጤና አደረሰን አደረሳችሁ። እመቤቴ ማርያም እመቤቴ ሆይ እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋን የሞላብሽ ስልጣንን የሰጠሽ ልጅሽ ነው። እመቤቴ ማርያም እመቤቴ ሆይ እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋን የሞላብሽ ስልጣንን የሰጠሽ ልጅሽ ነው። ከልጅሽ ጋር ሆነሽ በዘገሊላ ደጅ ባንቺ ነበር እኮ የሞላ ወይን ጠጅ። ምስክር አድርጌ ይህንን ተአምር አማልጅኝ እላለሁ ወድቄ ከእግርሽ ስር። እመቤቴ ማርያም እመቤቴ ሆይ እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋን የሞላብሽ ስልጣንን የሰጠሽ ልጅሽ ነው። ልመናሽ ይቅርና ድንግል ጸሎትሽ በደስታ ዘልሏል ጽንስን ሰላምታሽ። እኔም አምናለሁኝ ይህንን ዘላለም ዘርባቶኝ ኖሮ ይህ ዓለም አይድንም። እመቤቴ ማርያም እመቤቴ ሆይ እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋን የሞላብሽ ስልጣንን የሰጠሽ ልጅሽ ነው። እንኳንስ ላንቺና ለጌታዬ እናት ሰማይና ምድር ለታረቁባት ሰጥቷቸው የለም ወይ ለሐዋርያቱ በሰማይ በምድር ሊያስሩና ሊፈቱ። እመቤቴ ማርያም እመቤቴ ሆይ
እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋኔ ሞላብሽ ስልጣንን የሰጠሽ ልጅሽ ነው። በመስቀል ላይ ሆኖ ሰጥቶኛል ጌታዬ። በቤቴ ላኖርሽ ሊሞላ ጓዳዬ። ጠላት የማትልፋ መቼም ላታገኘኝ የድንግል ማርያም አስራቶኛለሁኝ። እመቤቴ ማርያም እመቤቴ ሆይ እኔ አንቺን አምኜ ልኮነን ወይ? እኔ አልኮነንም ቃሉ ምስክር ነው። ጸጋኔ ሞላብሽ ስልጣንን የሰጠሽ ልጅሽ ነው። ለዘማሪ ዲያቆን አማን ዝማሬ መላእክት ያሰማልን። እግዚአብሔር አምላካችን ረጅም እድሜና ጤና ይስጥልን። እንግዲህ መለስ ላረጋችሁ ነው በተለይ ወደ ልጅነት ጊዜያችሁ ልውሰድና እንደ እመቤታችን የቅድስት ድንግል ማርያም በዓለ ልደት ሲታሰብ በሁላችንም አካባቢ እጅግ ባማረ ደስ ባለ መልኩ ነው የሚከበረውና እንደው ዲያቆን አማን ካንተ ልጀምር። የእመቤታችንን ልደት እንዴት ነበር የምታከብረው? እንደው በነበርክበት አካባቢ ምን መስል ነበር ክብረ በዓሉ? ያው የእመቤታችን የልደት በዓል ስናከብር ሁላችንም በመጀመሪያ ያው ከሌሊት ማህሌት ይጀምራል። ከሌሊት ማህሌት ጀምሮ አዳር ማህሌት አድረን ቅዳሴውን አስቀድሰን ያው ደስ በሚል ሁኔታ በዓለ ታቦቱን አክብረን ደስ በሚል ሁኔታ ቀኑን ውለን ነው የምናሳልፈው። የት አካባቢ ማለት ነው? በደብረ ብርሃን። ደብረ ብርሃን አካባቢ ማለት ነው። እጅግ ባማረ መልኩ ቤታችን ቤተክርስቲያን በጥሩ ሁኔታ ያው ደስ በሚል ሁኔታ ከአዳር ከሌሊት ጀምሮ ቀኑን ሁሉንም ያው የዛን ዕለቱን ሙሉውን ያው የእመቤታችን በዓል ስናከብር ነው ነው ለማታ ድረስ ማለት ነው። በዛ ሁኔታ ነው የሚያልፈው። እግዚአብሔር ይስጥልን። እሺ ሳችሁ እሺ እኛ ጋም ያው ሌሊት በማህሌት አድረን እዚያን ቀን የተለየ ውሎ ነው የምንውለው። ምክንያቱም የኛ ልደት ነውና ልደታችን ነውና ጨለማው ዓለም የበራባት መራራው ዓለም የጣፈጠባት የጠፋው የሰው ልጅ አዳም ከወጣበት ወደ ገነት ሊመለስ ተስፋ ይሆናል አዳም የተሰጠችዋ የአዳም ልጆች ሁሉ ተስፋ ናትና እጅግ ደስ በሚል ሁኔታ ነው የምንውለው። በተለይ እናቶች ንፍሮ ነፍረው ስለ ድንግል ማርያም እያሉ መንገድ ዳር ቆመው እያበሉ እያጠጡ ነው የሚያከብሩትና ወደ ዳውሮ ነው ማለት ነው። ዳውሮ ዞን ዳውሮ ሀገረ ስብከት ነውና እኔ ባለውበት አካባቢ በዚህ ሁኔታ የእናታችን ቅድስት ድንግል ማርያም ልደትን እናከብራለን። እግዚአብሔር ይስጥልን። እጅግ ደስ ይላል። እስቲ ወንድማችን። እሺ ወንድሞቼ እንደተናገሩት እውነት ለመናገር የእመቤታችን የቅድስት ድንግል ማርያም የልደት በዓል ቀን እጅግ በጣም ግሩም ነው እና ተመሳሳይ ነው አብዛኛው ጋር ብዬ ገምታለሁ። በዓሉ የምንጀምረው ያው ከማህሌት ነው። ከሌሊት ጀምሮ በደማቁ እናከብረና ያው ታቦቱን አንግሰን የሚደረገውን አድርገን ወደ ቤታችን እንሄዳለን። እኛ አካባቢ በእርግጥ የለም ደብራችን ማርያም። የት አካባቢ ማለት ነው? ወደ ኮልፌ ያው ወደ ፊልጶስ አካባቢ ደባል አለ፣ ግን ብዙ ጊዜ ወደ ወይብላ ማርያም ሄደን ነው እኛ የምናከብረውና ግሩም ቀን ነው የምናሳልፈው። እግዚአብሔር ይስጥልን። በጣም እጅግ ደስ ይላል። እስቲ የታችን ደግሞ እሺ እግዚአብሔር ይስጥልን። ያው በእኛ አካባቢ እነሱ ካሉት ነገር የሚለይ ነገር የለውም። ግን ያው የኛ ትንሽ ለየት የሚለው ማታ አካባቢ ላይ ብዙዎቹ ጋር የተለመደ ይመስለኛል። ማታ አካባቢ ላይ ቡና ተፈልቶ ምናምን ንፍሮ ተሰርቶ ተዘጋጅቶ ዳቦ ተጋግሮ ላይክ ቤተሰቦች፣ ዘመዶች፣ በአጠቃላይ ጎረቤቶች ይሰባሰቡና የእመቤታችን ልደት ያከብራሉ። ያው ከሌሎቹ የሚለይ ነገር የለው። የት አካባቢ ማለት ነው? ወደ ቆንዳ የሚባል ሀገር ወደ ቦንጋ ማለት ነው። ቦንጋ አካባቢ። እሺ እግዚአብሔር ይስጥልን። ደስ ይላል። እስኪ ዘማሪ ጽሁፍ ድንቅ ደግሞ ምን ትያለሽ? ሁሉም ብለውታል። እኛ ጋም እኔ በሰንበት ትምህርት ቤቱ ስላደግኩኝ
ያለሁበት ሰንበት ትምህርት ቤት አካባቢ ከ10 ሰዓት ጀምሮ እስከ ማታ እየዘመርን እያገለገልን ነው የምናከብረው በሰንበት ትምህርት ቤቱ ማለት ነው። ይሄ ማለት ያቤሎ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን። ደስ ይላል። እህታችን እኔም ያው ከወንድሞቼ የተለየ ነገር የለም። ያው አጋጣሚ ሆኖ የኔ ያደኩበት ደብር ልደታ ማርያምና ተክለ ሃይማኖት አብረው ያሉበት ነው እና በአመት እስኪመጣ ድረስ በጣም ነው ምንናፍቀው ግንቦት ልደታ እስክትመጣ። ከዛ በተጨማሪ ያው ወንድሞቼ እንዳሉት የማህሌቱ የንግሱ ስርዓት እንደነበረ ሆኖ የሰንበት ትምህርት ቤት ቀደም የሚለው የጥናት ጊዜ አለ። ያቺ ቀን እስክትደርስ እጅግ እንናፍቃለን። ያለ ድካም ነው የምናጠናው ሌሊት እየተነሳንና ደስ ይላል። ከዛ የዋዜማውም እንደገና የማህሌቱም በእለቱ ንግስ እንዳሉት እህቶቼ ደግሞ የንፍሮ የስራው አጠቃላይና እጅግ ናፍቀናት የምትመጣ ክብረ በዓል ነችና አሁንም እናፍቃታለሁ እቺንለት። እጅግ ደስ ይላል። ውድ ተመልካቾቻችን እናንተስ እንደው በእናንተ አካባቢ እንዴት ነበር የሚከበረው? በተለይ ደግሞ እንደው ከሀገር ውጭ ወጣ ብላችሁ መቼም ይሄንን የምታስቡ አላችሁና ድሮ በህፃንነታችሁ እንዴት ያልፍ ነበር የእመቤታችን የልደት በዓል? እኛ በእንዲህ አይነት መልኩ በማህሌት እናድራለን፣ ቅዳሴ፣ ከዚያ በኋላ ንግሱን ካደረግን በኋላ የተገኘውን ጸበል ጻድቅ ደግሞ ላሉት ሰዎች ለተገኙት ካደረግን በኋላ በስደትና በመከራ ውስጥ ያሉትን ወገኖች በማሰብ ለነሱ እንዘክራለን። በዚህ አይነት መልኩ ነው እያለፈ ያለው። ኢቲአርት ሚዲያ እንግዲህ ልዩ የሆነ የእመቤታችን የቅድስት ድንግል ማርያምን የልደት በዓል ምክንያት በማድረግ ወደ እናንተ እያደረሰ ያለው ልዩ መሰናዳዎችን ነው። ብዙ ነገር እንደምታተርፉበት ተስፋ እናደርጋለን። አሁንም ደግሞ ቆይታችንን ወደ ኋላ መለስ ስናደርግና ድሮ በሰንበት ትምህርት ቤት ሁላችሁም መቼም ሰንበት ትምህርት ቤት አድጋችኋል። ሰንበት ትምህርት ቤት በማደግ ብዙ ነገር ተምራችኋል ብዬ አስባለሁ። ብዙም አትርፈናልና እንደው እስቲ መለስ እንበል። እንግዶቻችንን ይዘናቸው እንሂድና ወደ ኋላ የምታስታውሷቸውን መዝሙሮች እስቲ እኔ አንድ ጀምራለሁ። ሁላችሁም ጋር መቼም የምታስቡት ወይንም ደግሞ ቀደም ያሉ ዝማሬዎችን ታስታውሳላችሁ ብዬ ተስፋ አደርጋለሁና እስኪ እኔ አንድ ልጀምር፣ እናንተ ደግሞ ትቀጥላላችሁ ማለት ነው። ውድ ተመልካቾቻችንም ቆይታችሁን እንግዲህ ወደ ኋላ መለስ አድርጉና ትዝታችሁን ሰንበት ትምህርት ቤት ላይ እንድታደርጉ ልጋብዛችሁ። አንድ ዝማሬ እኔ ልዘምር። ሃሌ ሃሌሉያ ሃሌ ሃሌሉያ በሰማይ በምድር ምሕረት ሆኗልና ሃሌ ሃሌሉያ አሜን ሃሌሉያ። እስቲ ዲያቆን አማን ማርያምን ወድሻለን ማርያምን ወድሻለን ስለወለድሽ የሕይወት ምግብን ማርያምን ወድሻለን። ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን በታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን። በምድራዊ ሕይወት በፈተና ቦታ በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ እግዚአብሔርን ጥራ በመከራ ጊዜ ያድንሃልና ካዘን ከትካዜ ጋሻና ጦሬ ብለህ ምርኩዜ እግዚአብሔርን ጥራ አመሰግንህ ዘንድ እነሳለው በኩለ ሌሊት እንዳመሰገነህ ነቢዩ ዳዊት በንጹህ ልቡና እንደ መላእክት።
የአንደበቴ ጣፋጭ ውዳሴ መጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ጌታ ሆይ ውለታ ታምረ ድንቅ ነው። አምላካዊ ቃል ስምህ ሕይወቴ ነው። ጌታ ሆይ ውለታ ታምረ ድንቅ ነው። አምላካዊ ቃል ስምህ ሕይወቴ ነው። ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እጅግ ደስ የሚል ቆይታ። በተለይ እኔ እንደው ነፍሴ ሀሴት አረገች። ምን ተሰማችሁ? በተለይ ወደ ኋላ እንደው ሰንበት ትምህርት ቤትን ስታስቡ፣ አሁን ያላችሁበት ሁኔታ ስትመለከቱ፣ እስቲ ከርሶ ልጀምር። እንደው ምን ተሰማዎት? በጣም ወደ ኋላ መለስ ብለን ያደግንበትን እንግዲህ ሰንበት ትምህርት ቤት ለሁላችንም ዩኒቨርሲቲያችን ናት። ያነጸችን እየቀረጸችን ለዚህ ደረጃ ያደረሰችን ሰንበት ትምህርት ቤት ናት። ማንም በሰንበት ትምህርት ቤት ያላለፈ የለም። ሰባኪ ቢሆን፣ ዲያቆን ቢሆን፣ ዘማሪ ቢሆን ሁሉ ነገር አቅፋ የያዘችን ሰንበት ትምህርት ቤት እና እቺን እናታችንን መለስ ብለን ስናስታውስ በጣም ለኔ ተሰምቶኛል፣ ደስታ ተሰምቶኛል። አማኔ እስቲ ምትለዋለህ? ጨምር። ያው የተለየ የምጨምረው ነገር የለም፣ ግን ያው የአውደ ምሕረቱን አገልግሎት በልጅነት የነበረውን የአውደ ምሕረትን አገልግሎት ያው ትዝታ ይቀሰቅሳል። እንደው ገጠመኝ ነበር አውደ ምሕረት ላይ? የተለየ ገጠመኝ የምለው ነገር የለም። ያው ወደፊት ካለ እንግዲህ ምን እስቲ። እሺ ያው ወደ ኋላ መለስ ብሎ ማየቱ ደስ የሚል ነገር አለው። በልጅነታችን ያሳለፍነው ጊዜ መቼስ አሁን አናመጣውም። እንደነበር ነው እንደዛ ጊዜ ምንሆን ብንል ደግሞ አሁን አንችልም። በአገልግሎቱም ቢሆን በሕፃንነት የነበረን ጊዜ ቁጥር 1 ቁጥር 2 እያልን ያሳለፍነው ጊዜ እጅግ በጣም ውብ ነው፣ አይገናኝም በጭራሽና ያው ወደ ኋላ የነበረውን ጊዜ እንድናስብ አድርጎኛል በእኔ በኩል እና ደስ የሚል ስሜት አለው። እህቶቻችን እስቲ ጽሁፍ ካንቺ ልጀምር። ያው ሰንበት ቤት የነበረ ጊዜ የማይደገም የማይገኝ ነውና ሁሌም ሳስበው ደስ ይለኛል። ውስጤን በጣም ደስ የሚል ስሜት ነው የሚሰማኝ እና ወደ ኋላ መልሳችሁኛል። እንደው ገጠመኝ መቼስ ኮርኮም የለም ተለመዝሙር ክፍል የለም ይኖራል፣ ግን ያው ብዙም አይደለም። ገጠመኝ ተብሎ የሚወራ አይነት አይደለም። ደስ የሚል ጊዜ ስለሆነ መኮርኮሙ ምኑም በዛ ሰዓት ደስ ይላል። ምንም የለም። ሲዘማሪ ጤናዬ ያው እህቶቼም ወንድሞቼም ካሉት የተለየ ነገር የለም። ሰንበት ትምህርት ቤታችን ለሁላችንም መሰረት ነው፣ መሰረት ናት፣ ውበታችን፣ ድምቀታችን። ዛሬ ሰው ሲያየን ሰንበት ትምህርት ቤታችንን ነው የምናስጠራውም የምናስመሰግነውም። ጥሩ ስነ ምግባር ሲኖረን የምናስመሰግነው፣ በዛው ልክ ደግሞ መጥፎ ስነ ምግባር ካለን ደግሞ በሰንበት ቤት አላደገም ማለት ነው የሚያስብለው መለያችንም ጭምር ነው። እና ብዙ ሰዎች ሲጠየቁ ያኔ የነበረን ጊዜ ይላሉ። ሰንበት ቤት ያኔ ተብሎ የሚታለፍ አይደለም፣ አሁንም ድረስ የምንኖርበት ነው። ምናልባት በስራ በትምህርት ብንወጣም በየመሀልም እየሄደን በአመትም በሁለት አመትም ሄደን እንደ አዲስ እየተቀላቀልን እንደነበረ አዲስ ሰው ቢኖርም ከአዲሱ ሰው ጋርም ደግሞ እንደነበረ የምንቀጥልበት ህይወት ስለሆነ እጅግ በጣም ሰንበት ትምህርት ቤቴ ለኔ መሰረቴ ናት፣ ውበቴ፣ ድምቀቴ ናት ብዬ አስባለሁ። እግዚአብሔር ይስጥልን። እሺ ሰላም እስቲ። ያው እኔ በፊት ማለት ብዙም ተማሪ አልነበርኩም ሰንበት ትምህርት ቤት፣ ግን ያው የተወሰነ እድሜ ክልል ላይ ይማር ነበረ። ከዛ በመሀል እዚህ ከመጣው በኋላ ያው ብሬክ አድርጌው ነበር። ግን ያው አሁን ደግሞ እየተማርኩ ነው ያለሁትና ያው እሺ እግዚአብሔር ይስጥልን። ወደ ተመልካቾቻችን ዝግጅታችን ይቀጥላል። እጅግ አጓጊ አስተማሪ፣ በተለይ ደግሞ ከዚህ ቀደም በባለ ትንሳኤ ላይ ያዘጋጀናቸው ዝግጅቶች ወደ በኋላ ላይ የሚቀርቡ ይሆናል። ስለዚህ እነርሱን እንዳያመልጧችሁ ለመጠቆም ወዳለሁኝ። ዝግጅታችን ይቀጥላል። ዘማሪት ሰላማዊት አንድ ዝማሬ ትዘምርልንና ተመልሰን እንገናኛለን። ዝግጅታችን የሚቀጥል ይሆናል። እግዚአብሔር አምላካችን አገልግሎታችን እንዲቀበልልን። ተመልሰን እንገናኛለን። ውበቴ ሆይ ነይ ርግብ ተንሥኢ
የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። ውበቴ ሆይ ነይ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። ከክርስቶስ ጋራ ነይ ሙሽራዬ ሸክሜ ይቅለልልኝ ይክሰም መከራዬ። ወጀቡን አሻግረሽ ሰላሜን አውጂ እድሜን አስውቢው መዋዕሌን ዋጂ። ውበቴ ሆይ ነይ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። በወንጌል አላፍርም ድንቅ እውነት ልናገር ማርያም ብፅዕት ናት የእግዚአብሔር ሀገር። ያንደበቴ አውታር የልቤ ቅኝቱ ይላል አማላጄ ድንግል አዛኝቱ። ውበቴ ሆይ ነይ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። በኪዳን በምልጃሽ ዓለሙ ተማረ የአበው ሱባኤ ፍጻሜው አማረ። አንዲት ነሽ ለሃና መደምደሚያ ርግቤ ያደራ እናቴ ነሽ የሕይወት መዝገቤ። ውበቴ ሆይ ነይ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። በወንጌል አላፍርም ድንቅ እውነት ልናገር ማርያም ብፅዕት ናት የእግዚአብሔር ሀገር። ያንደበቴ አውታር የልቤ ቅኝቱ ይላል አማላጄ ድንግል አዛኝቱ። ውበቴ ሆይ ነይ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ቅናይ ላንቺ ነው ማርያም ማህደር አዶናይ። የጥበቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ። ፀሐይ ተጎናጽፈሽ ላለሽው በቀኙ አፈወ ፍጥረታት ምስጋናን ተቀኙ። መድኃኒታቸውን ኃጥአን አይዘነጉ ሳይጠሩሽ አያድሩ በአርምሞ ያነጉ።
ውበቴ ሆይ ንኢ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ የጥበቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ ዳግሚቱ ሰማይ ምድርን የማረክሻት ወላዲተ ትንቢት የአዳም ጸሎት መሻት ባንቺ ተመለሰ ከቀድሞ ማደሪያው ኪዳነ ምሕረት ሆነሽ ነው መክበሪያው ውበቴ ሆይ ንኢ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ ውበቴ ሆይ ንኢ ርግብየ ተንስኢ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ የጠቢቡ ዜማ የሰሎሞን ግናይ ላንቺ ነው ማርያም ማህደር አዶናይ ለዘማሪት ሰላማዊት እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። ደስ የሚል ጣዕመ ዝማሬ ነው እንግዲህ አድምጠን የተመለስነው። አሁንም ዝግጅታችን ይቀጥላል። እንግዲህ ውድ ተመልካቾቻችን እንግዲህ ህብስቱን አዘጋጅተናል። ንፍሮ አለ፣ ቆሎ አለ፣ መጠጡ አለና ሊባኖስ ተራራ ላይ ተቀምጠን ነው እንግዲህ ይህንን ዝግጅት እያስተላለፍን ያለ ነው እያከበርን ያለ ነው። እናንተም ደግሞ በየአካባቢያችሁ በየቤታችሁ ናችሁ ይህንን ዝግጅት እየተከታተላችሁ እንደሆነ ተስፋ እናደርጋለን። ብዙ የምታገኙበት ነው። አሁን የምንሄደው የሚቀጥለው ዝግጅታችን የሚሆነው ምንድነው? እዚህ ላይ ጥያቄዎች አሉ፣ የተጻፉ ጥያቄዎች። እንግዲህ ምንድነው የምናደርገው? እናነሳና የደረሰንን ጽሁፍ ማብራራት ነው። በተለይ ደግሞ የእመቤታችንን ልደት የሚያወሱ ጥያቄዎች ናቸው። እጅግ በጣም ቀላል ናቸው። ያሸነፈ በጣም ትልቅ ሽልማት፣ ልዩ ሽልማት አለውና ታነሳላችሁ ማለት ነው። እሺ እሺ እንግዲህ እነዚህ ጥያቄዎች እኛ እንድንማርባቸው በተለይ ደግሞ የእመቤታችንን ልደቷን በማስመልከት የወጡ ጥያቄዎች ናቸውና ውድ ተመልካቾቻችን በቤታችሁ ናችሁ ሞክሩ። ወንድሞቻችን ጽሁፉን ከፍ አድርገው ያነቡና ስለተጻፈው ነገር ማብራሪያ ይሰጣሉ ማለት ነው። አብራችሁን ቆዩ። ከማን እንጀምር እስቲ? ጀምሩ እንግዲህ እንግዲህ አንደኛቸው ያዙ። ህብስቱንም እየተመገባችሁ ያዙ፣ የሚጠጣውንም በሉ እስቲ። እሺ ምን ይላል? አንብቡልን አንብቡት ለተመልካች ይስሙ ተመልካቾችና ማብራራት የሚታወቀው ሄሜን ማን ነው ወይም ምንድን ነው? ትንሽ ነገር ነው የምትነግሩን። መተጋገዝ ይቻላል መምህራን። እሺ እንጀምራለን። እሺ እስቲ ወንድማችን ምን የሚል ደረሰዎት? ሄርሜላ ሄርሜላ ይላል። እስቲ ማን ናት ሄርሜላ? ማጣት የሚባል ሰውዩን አግብታ ከአንስት ዓለም ተመርጣ ለአምላክ አያት ለመሆን የበቃችውን ሀናን የወለደች የሀና እናት ናት ማለት ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን። ደስ የሚል አገላለጥ ወንድማችን። እሺ ለኔ የደረሰኝ ጽሁፍ ጴጥሪቃና ቴክታ ነው የሚለው። እሺ ማናቸው ብለን በምናይበት ጊዜ የእመቤታችን የቅድስት ድንግል ማርያም አያቶች ናቸው። ቅድመ አያቶች ናቸው። እሺ ቅድመ አያቶች እና በህልም የሆነ ህልም አለ። ህልሙን በእርግጥ ብዙም ባላስታውሰውም ሰባት እንቦሶች አሁን ነጭ እንቦሳ ነጭ እንቦሳ እየወለደች ሰባት ድረስ ሰባተኛዋ ጨረቃን ወለደች። እና ያንን ህልም አይተው አስፈትተው ያው እንግዲህ ህልሙም ደግሞ ሰባት ልጆችን ይወልዳሉ። በስተመጨረሻ ሀና ደግሞ እመቤታችን ቅድስት ድንግል ማርያምን ትወልዳለች። ፀሐይ ተብሎ የነበረው ደግሞ የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን ደግሞ እሱን ትወልዳለች ማለት ነው።
ቃልት ያሰማልን እጅግ ደስ ይላል። እኔ ደረሰኝ ኢያቄምና ሐና ናቸው። ኢያቄምና ሐና ማለት ደግሞ የእናታችን የእመቤታችን የቅድስት ድንግል ማርያም ወላጅ እናትና አባት ናቸው። እሰይ እግዚአብሔር ይስጥልን፣ ቃልት ያሰማልን። እሺ እኔ ደረሰኝ ሊባኖስ ተራራ የሚለው ነው። እመቤታችን ቅድስት ድንግል ማርያም የተወለደችበት ስፍራ። እግዚአብሔር ይስጥልን፣ እጅግ ደስ ይላል እህታችን። እሺ እኔን የደረሰኝ ነሐሴ 7 ይላል። የእናታችን የእመቤታችን አባት ወይም ደግሞ ኢያቄም ያረፈበት ዕለት። አንድ ጥሩ ነው። እሺ ሁለተኛው ደግሞ እመቤታችን የጸነሰችበት ዕለት ነው። ቃልት ያሰማልን፣ እግዚአብሔር ይስጥልን። እንግዲህ እንዲህ ያለን ቆይታችን እያደረግን ያለ ነው። ደግሞ ትንሽ አለፍ ስንል ደግሞ ንፍሮ ለምን ዛሬ ተዘጋጀ፣ ህብስቱ እስከ የት መጣ የሚል ጥያቄዎች ይኖራሉ። እነሱን ደግሞ አያይዘን እንመልሳለን። ወንድማችን አማን ነው የቀረን መሰለኝ። አንድ እኔ ደረሰኝ ሄሜን የሚለው ነው። ሄሜን ማለት የጴጥርቃና የቴክታ የመጀመሪያ ልጅ ማለት ነው። ከመጀመሪያ ያሰማልና የመጀመሪያ ልጃቸው እንግዲህ ሄሜን ትባላለች። ረከብኩ ስእለቴ ማለት ነው፣ ስለቴ ተፈጸመልኝ ደረሰልኝ ማለት ነውና እጅግ ደስ ይላል። ሁለት አሉ። ሁለት መመለስ የሚችል ሰው አለ? ሞክራለሁ የሚል የሚያነሳ እስቲ አደር። እሺ ሰው ያስዋል። እሺ ምን ይላል? ሳሚናስ። ሳሚናስ። እሺ እናታችን ቅድስት ሐና የጌታ አያት ድንግል ማርያምን ጽንሳ በነበረችበት ሰዓት ከሞት የተነሳ ሞቶ የነበረውን እንግዲህ ያኔ ቅድስት ሐና ቅድስት ድንግል ማርያም እናታችንን ጽንሳ በነበረችበት ሰዓት ብዙ ተአምራቶች ተደርጓል። ከመወለዷ በፊት ማለት ነው። የሐናን ማህፀን እየነኩ እየዳሰሱ ብዙዎች እውር በርቷል፣ ጎባጣው ቀንቷል፣ የታመሙት ድነዋል። ይሄኛው ደግሞ ሳሚናስ የሚባለው የሐና ያጎት ልጅ ሞቶ ነበረ እና ዘመዷ ነው። ዘመዷ ነው። ሊቃውንት ሲናገሩ ያጎቷ ልጅ ነው ይላሉና ይሄ ሳሚናስን የእናታችን ቅድስት ሐና ጥላዋ ሲያርፍበት አስክሬኑ ላይ ከሞት ተነስቶ በማህፀኗ ላለችው ለእናታችን ለቅድስት ድንግል ማርያም የሰማይ መላእክት ሲያመሰግኗት ዝማሬ ሲዘምሩላት አይቻለው ብሎ መስክሯል። እና ይሄ ሳሚናስ ማለት ድንግል ማርያም ተጸንሳ በሐና ማህፀን ባለችበት ሰዓት በቅድስት ሐና ጥላ ማረፍ ከሞት የተነሳ ሰው ነው ማለት ነው። ልን ቃለ ሕይወት ያሰማልን። ወደ ተመልካቾቻችን እንግዲህ በተለይ ሳሚናስ ሲነሳ አለፍ ይልና ንፍሮ እንዲሁም ደግሞ አነባበሮ ይመጣል። ሳሚናስ እመቤታችን ቅድስት ድንግል ማርያም በሐና ማህፀን ውስጥ ሆና ከሞት ያስነሳችው ሰው ይሄንን ነውና ከተነሳ በኋላ የሰማይና የእናቱ የሰማይና የምድር ንጉስ የሚሆን አያት የምትሆኝ ሐና ሰላምታ ይገባሻል፣ ካንቺ ማህፀን እጅግ ንዕድ የሆነች ከመላእክት የከበረች ትወለዳለች፣ ያቺ ደግሞ ፀሐይ ጽድቅ ኢየሱስ ክርስቶስን ትወልዳለች ብሎ መሰከረ። በዚህ ሰዓት አይሁዶች ነበሩና ተጨነቁ። ምንድነው ያልከው ሲሉት ይሄንን መለሰ። በዚህ ጊዜ እነ ሙሴ እነ ዳዊት 40 ዘመን ገዝተውናል፣ ስለዚህ ይሄም ደግሞ ከሷ የሚወለደው ያሰቃየናል ያስጨንቀናል ብለው እንግዲህ ሊገድሏት አሰቡ። በዚህ ጊዜ ወደ አድባረ ሊባኖስ በኢያቄም በኩል ብስራታዊ መልአክ ቅዱስ ገብርኤል ነግሮ ሊገድሏት ይፈልጋሉ አይሁዶችና ወደ ተራራው ይዘሃት ውጣ ተብሎ ተራራው ላይ ሄደ። ተሰዶ ማለት ነው እንግዲህ ተሰደው። ስለዚህ በተሰደዱ ጊዜ ያገኙት ምንድነው የነበራቸው? ጥሬ ነበር ይዘው የሄዱት። እንግዲህ የተሰደደ ሰው የላመውን የጣመውን ማግኘት አይችልምና እመቤታችን ስትወለድ ያገኘችው ምንድነው? ንፍሮ ነበረ፣ ህብስት ነበረና አሁን የምናዘጋጀውም የዛ ምሳሌ ነው ማለት ነው። እጅግ ደስ ይላል። እንግዲህ ዝግጅታችን እንዲህ እያለ እየቀጠለ ነው። አሁን ደግሞ ወንድማችን ዲያቆን ዘማሪ አዲሱ አንድ ዝማሬ ይዘምርልንና ተመልሰን እንገናኛለን። አብራችሁን ቆዩ። የያሬዱ ዜማ ድንግል እመቤቴ ስጦታዬ ነሽ። የያሬዱ ዜማ ድንግል እመቤቴ ስጦታዬ ነሽ። በምን አንደበቴ እንደትስ ባለ ቃል ማርያም ልበልሽ። በምን አንደበቴ እንደትስ ባለ ቃል ማርያም ልበልሽ። የያሬዱ ዜማ
ከሞት አመለጠ የመዳን ምክንያት ዝማሬ መላእክት ያሰማልን። ተመልሰን ተገናኝተናል። እንግዲህ አሁንም የምናደርገው እንዲሁ አባቶቻችን እናስባቸዋለን። ምንድነው የምናደርገው? እዚህ ጋር ፎቶዎች አሉ። እነዚህን ፎቶዎች ቁጥር ትጠራላችሁ። ቁጥር የጠራችሁትን ሰው ፎቶ ሰጣችሁና ማን ናቸው ብለን እናስባለን። አባቶቻችንን እናስታውሳቸዋለን ማለት ነው። ከማን እንጀምር? ከእህቶችን ጀምር እስቲ። ዘማሪት እጹብ ድንቅ አንድ ቁጥር ትጠሪያለሽ። 7 ቁጥር። እኚህ በምስሉ ላይ የምትመለከቷቸው አባት ማን ናቸው? ይህንን ጥያቄ ለዘማሪት እጹብ ድንቅ እናቀርብላታለን። ማን ናቸው? የት ሀገረ ስብከት ናቸው? ተጋገዙ። መተጋገዝ ይቻላል። በደንብ ያቸው። የተሸነፈውን እንቀጣለን። ተመልካቾች ያዙ። 10 ሰከንድ ነው የሰጠነው። አታውቂያቸውም? እስቲ ታችን እሺ፣ አታውቋቸውም?
እሺ ለወንድሞች ላሳያችሁ እስቲ እኛ አባት ማን ናቸው? እቀጣለሁ። እሳቸው መልሱ፣ ችግር የለውም። ብፁዕ አቡነ ኤልያስ እግዚአብሔር ይስጥልን። ብፁዕ አቡነ ኤልያስ የስካንዲኔቪያን ሀገረ ስብከት ሊቀ ጳጳስ እጅግ ትሁት የጸሎት አባት ናቸው። እህታችን እጹብ ድንቅ አንድ ስታለች። ተመልካቾች ያዙ። ሁለተኛ ወደ እርስዎ ልምጣ። ስንት ቁጥር? ስንት እስከ ስንት? እስከ 12 5 ቁጥር። አሁንም በምስሉ ላይ የምትመለከቷቸውን አባት እናንተ ትጽፋላችሁ፣ ለወንድማችን ደግሞ እናደርሳለን። እኛ አባት ማን ናቸው? በተለይ በአውደ ምሕረት ላይ ሲያስተምሩ በእንባ የምታውቅ እንባ የሚቀድማቸው ድንቅ ሊቅ አባት ናቸው። ብፁዕ አቡነ ቀውስጦስ ናቸው። የሸዋ ሀገረ ሊቀ ጳጳስ ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ቀውስጦስ እጅግ ታራሚ የጸሎት አባት ሊቅ የሆኑ አባታችን ናቸው። የሰላሌ ሀገረ ስብከት ሊቀ ጳጳስ በረከታቸው ይደረብን ብለናል። እሺ ዘማሪት ሰላማዊት እስቲ አንድ ቁጥር ጥሪ። 6 ቁጥር። እሺ እኛ አባት ማን ናቸው? ያዡና ትንሽ ደቂቃ ተመካከሩ። እዩ መተካከስ ትችላላችሁ። አታስታውሳቸውም በቅርብ እኚህን አባት? እሺ ለወድ አታውቃቸውም? እስቲ ለወንድሞች ደግሞ እናሳይ እስቲ። ሞክር ይቻላል። እሺ እስቲ ሌላ እሺ ሞክሩ። ብፁዕ አቡነ ማርቆስ እግዚአብሔር ይስጥልን። እሺ የት ናቸው? እሺ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ፣ አሁን ደግሞ የስብከተ ወንጌል ሐዋርያዊ ጠቅላይ ቤተ ክህነት ኃላፊ ናቸው። በረከታቸው ይደርብን። እሳቸው እንግዲህ እህቶቻችን የተወቀሳችሁ ነው፣ ወንድሞቻችን እየመለሱ ነው። እስቲ ወንድማችን ምን ታስነውት? እስቲ ደግሞ አንተ ጋር ልምጣ። ስንት ቁጥር ልጠይቅ? 12 ቁጥር። እሺ እኛ አባት ማን ናቸው? ያድረሱልኝ። ሞክሩ፣ መሞከር ግድ ነው። ትንሽ ሞክሩ፣ የምታውቋቸውን ሞክሩ። እሺ ብፁዕ አቡነ ቄርሎስ። እግዚአብሔር ይስጥልን። የማን ሀገረ ስብከት ናቸው? የት ሀገረ ስብከት ናቸው? እኔ እንጃ እሱ። እሺ ግማሽ እንሰጣለን። ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። እጅግ ጸሎተኛ ታላቅ አባት ናቸው። በተለይ ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ስራ የሰሩ አባት ናቸው። በረከታቸው ይደርብን። እሺ ማን የቀረው? ዘማሪት ጤናዬ 11 ቁጥር። እኛ አባት ማን ናቸው? የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እንግዲህ እኚህም አባት ድምፃቸውን አጥፍተው ትልቅ ስራ እየሰሩ ያሉ፣ በተለይ የአማንያንን እንግዲህ የሥላሴ ልጅነት እንዲያገኙ በማስተማር ገጠር ድረስ በመውረድ ትልቅ ስራ እየሰሩ ያሉ አባታችን ናቸው። እንግዲህ አባታችን በረከታቸው ይደርብን ለማለት እንወዳለን። ስንት መለሳችሁ? ማን ቀረን? አሁን ዲያቆና ማን ቀረ? እሺ ዲያቆና ማን? እስቲ አንድ ቁጥር ጥራ ራሱን። እሺ አንድ ቁጥር። እኛ አባት ማን ናቸው? ተመልካቾች በቤታችሁ ሆናችሁ ሞክሩልን። የምታያቸውን በስክሪን ላይ የምትመለከቷቸውን አባቶቻችንን ምን ያህል እናውቃቸዋለን ነው ትልቁ ነገር። ብፁዕ አቡነ አትናቴዎስ ናቸው። ማን ናቸው? ብፁዕ አቡነ አትናቴዎስ። አትናቴዎስ የት ሀገረ ስብከት ናቸው? ሀገረ ስብከታቸውን እንኳን አላውቅም። ግማሽ እንስጠው። እሺ ቃለ ሕይወት ያሰማልን። ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። እንግዲህ እሳቸውም እንዲሁ በገጠር በከተማ እየተዘዋወሩ ምዕመናንን በማስተማር ቤተክርስቲያንን በማገልገል የሚገኙ አባት ናቸው። እንግዲህ በረከታቸው ይደርብን። አሜን። ጨረስኑላችሁም? አሁን ሌላ ደግሞ ካልተጠሩት ቁጥሮች ትጠራላችሁ። ከማን ጀምራለሁ? ከዘማሪት ጤናዬ ጀምራለሁ። ስንት ቁጥር ያልተጠራ? 4 ቁጥር። እሺ አልተጠራም። እኛ አባት ማን ናቸው?
ያዥና ትንሽ ደቂቃ በረከታቸው ይደርብን። አላቅም የሚያግዛት አለ በረከታቸው ይደርብን የምትመልሰው ነው የሚመስለኝ። እሺ እሱቤ እታችን እስቲ ወደ ወንድሞች ላምጣ። በቃ ዛሬ ወንድሞች ብዙ ሽልማት ሊሸለሙ ነው። እስቲ እስቲ ማን ናቸው? ፍንጭ ልስጣችሁ ነው። እሺ የሊቃውንት ጉባኤ ሰብሳቢ ናቸው። አራት አይና ናቸው። እጅግ በጣም የተከበሩ ሊቅ ናቸው። ገዳማዊ ናቸው። የጸሎት አባት ናቸው። ግማሹን ተናግሬያቸዋለሁ። ብፁዕ አቡነትና መተው ነበር ተሰወሩ። እሺ አባታችን ብፁዕ አቡነ እንድርያስ ናቸው። በረከታቸው ይደርብን። እሺ ከዘማሪ ምን ተስኖት እስቲ ደግሞ አንድ ጥራ ካልተጠሩት 3 ቁጥር። እሺ የቅዱስነታቸውን ሙሉ ስም ተናገር ነው የሚለው። እስቲ ያዘውና እንግዲህ እስቲ ሙሉ ስማቸውን ማን ናቸው? ሞክር፣ ትንሽ ቢሆን ሞክርሽ። እሺ እህቶቻችን ትሞክራላችሁ? ልስጣችሁ እድል። እሺ ጤና ይሞክርሽ። እሺ ብዙ ተበድለዋል። መልስ። አዎ እንስጣቸው። አዎ እሺ እኔ አግዛቸዋለሁ በየመሃሉ። እሺ እህቶቻችን ይሞክሩታል። እሺ በረከታቸው ይደርብን። በጣም ይከብዳል ስማቸውን መጥራት። ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቃለ ሕይወት ያሰማልን። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይባላሉ። በረከታቸው ይደርብን። እሺ ማን ቀረን? ከእርስዎ እስቲ አንድ ደግሞ ይጥሩ። ያልተጠራ 8 አልተጠራም። 10 አልተጠራም። ራሱ 8 እሺ እሺ እኛ አባት ነው። በረከታቸው ይደርብን። ብፁዕ አቡነ ኤልያስ የአርባ ምንጭ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ ናቸው። እግዚአብሔር ይስጥልን። በትክክል ተመልሷል። እሺ እህታችን 10 ቁጥር። እሺ እኛ አባት ማን ናቸው? ሞክሩ። ትንሽ መሞከር ይቻላል። መተጋገዝ ይቻላል። አሁን ጠፋብን። እሺ የተመካከሩ ነው እህቶቻችን። እንሰጣቸዋለን ጊዜ ይመካከሉ። የሚሰጣቸውን ውጤት ይከፋፈላሉ። አዎ ፍንጭ። እሺ ትንሽ ልስጣችሁ። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ናቸው። እንደውም ባለፈው ታስታውሳላችሁ ኤርፖርት ላይ ትንሽ መንገላታት ደርሶባቸው ወደ ሀገረ ስብከታቸው ሊሄዱ አይደሉም እንጂ መጥቶልሻል። የደቡብ ምዕራብ ኢትዮጵያ ሀገረ ስብከት የኮንታ የደቡብ አይደለም፣ ኮንታ አይደለም። የደቡብ ምዕራብ ኢትዮጵያ የከፋ ቤንች ማጂ እሺ ማናች? እሺ
እስቲ መልሳ ነገር ማን ብፁዕ አቡነ ሕዝቅኤል እግዚአብሔር ይስጥልን። ብፁዕ አቡነ ሕዝቅኤል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ እንዲሁም ደግሞ የደቡብ ኢትዮጵያ በተለይ የደቡብ ምዕራብ ኢትዮጵያ ሀገረ ስብከት ሊቀ ጳጳስ ናቸው። እጅግ ታላቅ አባት ናቸው። እግዚአብሔር ይስጥልን። በእውነት ለሁላችሁም ቃል ያሰማልን። ይሄን ያመጣ ነው ትልቁ ነገር እንደው በቤታቸው ያሉ አባቶቻችን እንዲያስቡ እንዲያስታውሱ በማለት ነውና እንግዲህ አባቶቻችን ስላቆዩልን ነው እቺን ቤተክርስቲያን የተረከብነው እቺንም ሀገር የተረከብነው። እነርሱን ረስተን የቀደሙትን ረስተን ወደፊት መጓዝ ስለማይቻል ለነሱን አስበን ለመሄድ ነው ያዘጋጀነው ማለት ነው። ለሁላችሁም ቃል ያሰማልን። አስበ ሊቃውንትን ያድልልን። የብፁዓን አባቶቻችን በረከታቸው ድል የማትነሳ እምነታቸው ከሁላችን ጋር ይሁን። አሜን። ዘማሪት እጹብ ድንቅ አንድ ዝማሬ ተዘምርልንና ተመልሰን እንገናኛለን። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና ለዓይነ ስውር መሪ ምርኩዝ መመኪያነ አንተን የሚመስል ምንም ነገር የለም። ምሕረትና ፍቅር ወሰን ወደር የለው። ሳንወድ ወደድከን ቸር ሆይ ፈልገ ጠራህን ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና ሰምተህ እንዳልሰማ አይተህ እንዳላየ ሁሉን ታልፈዋለህ ፍቅር አባት ነህ አማኑኤል ጌታ ቸሩ ፈጣሪያችን ቸር ሆይ ውለታ ብዙ ነው ለእኛ የዋልክልን ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና በከብቶች ማደሪያ በዚያች ትንሽ ግርግብ ተወልደ አዳንከን ጌታ መድኃኔዓለም እልል በሉ ሰዎች በአንድ ላይ ዘምሩ ቸር ሆይ ስብሐት ለእግዚአብሔር በአርያም በሉ ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና። ዝማሬ መላእክት ያሰማልን። ተመልሰን ተገናኝተናል። እጅግ ደስ የሚል ዝማሬ ሰምተን ነው የተመለስነው። አሁንም ዝግጅታችን ይቀጥላል። እስኪ እንደው አንድ አጭር ዝማሬ ብረት ውስጥና አንድ እንዘምር እስቲ። ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ
በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም። ዝማሬ መላእክት ያሰማልን፣ እግዚአብሔር ይጠብቅልን። እንግዲህ ጥሩ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። በተለይ ደግሞ የእመቤታችን ልደት ሲነሳ እጅግ አብዝተን ደስ የምንሰኝበት በዓል ነው። እናታችን ቅድስት ድንግል ማርያምም ከ33ቱ በዓላቶቿ እጅግ አብዝታ የምትወደው በዓል ነውና በዚህ ሰዓት የማይደሰት ማን ብቻ ነው? ዲያብሎስ ብቻ ነው። እኛ ደግሞ እንግዲህ በደስታ ነጭ ለብሰን እንዲሁ መላእክትን መስለን የመላእክትን ዝማሬ ያመሰገንን እየዘመርን ያለነውና እግዚአብሔር አምላካችን አገልግሎታችንን ይቀበልልን። እንደው ስትደነግጡ የመጀመሪያ የምትጠሩት ስም ማንን ነው? ማንን ይጠራሉ እርስዎ ሲደነግጡ? እናቴ ቅድስት ድንግል ማርያም ይላሉ። አዎ ብዙ ጊዜ ማለት ነው ሲያደናቀፈኝ እመቤቴ ይላል። በቃ ተለማመድ ነገር ማለት ምክንያቱም ለድነታችን ምክንያት ናት። ታዲያ እሷን ካልጠራን ማንን እንጥራ? ኢየሱስ ክርስቶስን ስናነሳ ስለ ኢየሱስ ክርስቶስ ነገረ ክርስቶስ ስናነሳ ራሱ ሁሉ ነገር ድንግል ማርያምን ይነካል። ምክንያቱም ክርስቶስን ክርስቶስ ብለን የጠራ ነው። አማኑኤል ያልነው ኢየሱስ ያልነው የእሷን ስጋ ተዋህዶ ነው ሁሉ ነገር ማለት ነው። እና ስለዚህ መጥራትም ያለብን ግዴታም ስለሆነ ማለት ነው። እና እመቤታችንን ነው የሚጠራው በሷም ስለዳን ነው እኔ እሷን ነው የሚጠራው። እህቶቻችንስ? ወንድሜ እንዳለው እኔ ወላዲተ አምላክ ነው የምለው ብዙ ጊዜ ነገር እንትን ሲለኝና እሱ እንዳለው የድነታችን ምክንያት ነች እመቤታችን ነው ወላዲተ አምላክ ብዬ ልንገር። እግዚአብሔር ይስጥልን። እንደ ዘማሪት እጹብ ድንቅ በህይወትሽ መለወጥ ብትፈልጊ የምትለውጪው አንድ ነገር ቢኖር ምን ይሆናል እሱ? ከባድ ጥያቄ ነው፣ ግን መለወጥ ብዬ የማስበው ቢኖር እኛ ወጣቶችን መለወጥ ብችል፣ ያው እኔ አልችልም፣ ግን እግዚአብሔር ቢለውጥ ብዬ የማስበው የምመኘው እኛ ወጣቶችን ወደ ቤቱ ቢመልሰን የእሱ አገልጋይ የእሱ ባሪያ ብንሆን ብዬ አስባለሁ። እግዚአብሔር ይስጥልን። ደስ የሚል አገላለጥ ነው። ወንድማችንስ ምን ታደርጋለህ? እግዚአብሔር በቃ በፍጥረት ላይ በሙሉ እንድትሰለጥን አንድ ቀን ቢሰጥህ ምን ታደርጋለህ? ከባድ ጥያቄ ነው ማለት ያው አሁን ለምሳሌ ባለንበት ሁኔታ እንኳን ማየት እንደሚቻለው እንኳን በፍጥረታት ላይ ሁሉ አይደለም የተወሰነች ክልል ላይ እንኳን ስልጣን ሲያገኝ ሰው ልጅ የሚያደርገው ነገር የታወቀ ነው፣ ግልጽ ነው። በጣም ፈሪሃ እግዚአብሔር ያደረበት ንጹህ ልቦና ያለው ሰው ካልሆነ በስተቀር መልካም ነገር ይተገብራል ብዬ አላምንምና መዋሸት አያስፈልገውም። እኔ እንጃ ስልጣኔን ተጠቅሜ ብዙ ነገሮች ማለት ነው ብዙ ታሪክ ለወጣል። እንደዛ ብዬ ነው ማሰብ። እህታችንስ ምን ታደርጋለሽ? እንጃ መጀመሪያ ስልጣን ቢኖረኝ ራሴን ነው መቀየር የምፈልገው ነው ማለት ራሴን የተሻለ ሰው ማድረግ እፈልጋለሁ እና በጣም ስልጣን ቢኖረኝ እዚህ ምድር ላይ የአንድ ቀን ደግሞ ቢሆን ከምንም ነገር በላይ ነው የሚፈልገው የተቸገሩትን ሰዎች መርዳት ስለሆነ የኔ ዓላማ ፍላጎቴ በቃ በየቦታው ጎዳና ላይ የወደቁትን የተቸገሩትን የሚታመሙትን በሙሉ አሁን ሀብታም ነን የሚሉትን አወርዳቸውና ከዛ ያው እነዛን ከፍ ብሎ እንዲኖሩ አደርጋቸው ነበር ብዬ አስባለሁ። ምትሉት አለ ቢሰጣችሁ አንድ ቀን ውድ ተመልካቾቻችን እንዲህ እያልን እንግዲህ ዝግጅታችን ወደ ማገባደድ ነው የምንደርሰው። ሁለት እጅግ አጓጊ ዝግጅቶች አሉ። አንደኛው በምልክት መግለጽ ነው፣ አሁን እናካሂደዋለን። ቀጣዩ ደግሞ እጅግ የምትወዱት በተለይ ደግሞ ባለፈው ይደገም ስትሉት የነበረው ዝግጅት ይቀጥላል። የትም እንዳትሄዱ፣ ቆይታችሁን በድጋሜ ኢቲአርት ሚዲያ ላይ አድርጉ። ከወንድሞች አንድ ሰው ተወክላላችሁ፣ ከእህቶችም አንድ ሰው ተወክሉና የሚያስረዳ እንግዲህ ይሄን ያሸነፈ ትልቅ ሽልማት አለው ማለት ነው። ወንድሞች ማንን ተወክላላችሁ? ተስማምተዋል? እሺ፣ በወንድሞች በኩል ዲያቆን አማን ተሰይሟል። እህቶቻችንስ ተስማምተሻል? እሺ፣ በእህቶቻችን በኩል ደግሞ ዘማሪት ሰላማዊት ተወክላለች። እንግዲህ አንድ ታነሱና እናንተ ብቻ ናችሁ የምታዩት። ከዚያ በምልክት ለጓደኞቻችሁ ታሳያላችሁ። እነሱ ከመለሱ
አሸናፊዎች ናችሁ። ካልመለሱ ደግሞ ሽልማቱ ይቀርባችኋል ማለት ነው። ዲያቆን አማን አንድ ያነሳሉ። ለእርስዎ ብቻ ነው ሄደው የሚያዩት። ሞክሩ እናንተ ቶሎ ቶሎ ከስር ከስር ይመጣላችሁ። የእመቤታችን ስደት ሞክሩ እናንተ የምታያቸው። እመቤታችን ልጇን ታቅፋ ስትሰደድ እያለቀ ነው። ቶሎ በሉ ሞክሩ። ልጇን ይዛ ከስደት ስትመለስ አልቋል። ዲያቆን አማን አልቋል። እንግዲህ ተመልካቾቻችን ወንድሞች አንድ ጥያቄ አንስተው ስደት ነበር የሚለው ጽሁፉ፣ እነሱ ግን የመለሱት እንግዲህ የእመቤታችን ስደት ብለዋል። አይጣላም ቢሉ አይጣላም ነው። ግማሽ እንሰጣችኋለን። እሺ አሁን ደግሞ የወንድሞች ተራ ነው። ወደ ሁለተኛው ጥያቄ መተናል። ወንድማችን እንግዲህ ዲያቆን አዲሱ ያነሱልናል ማለት ነው። እሺ እንዳያሳዩ ሞክሩ። የእመቤታችን እርግጥ ሞክሩ። እናንተ በደንብ አስረዱ። ሰው በደንብ ይግለጹላቸው። ያዕቆብ ያያል ምንቴ ሞክር። ሰዓት እያለቀባቸው ከንፈራ ይናገሩ። ዝም ብሎ አልቋል። ምንድን ነው የሚለው? ግንቦት ግንቦት ቁጥሩን አይሻልም? እንዲህ ብትቆጥርላቸው። እሺ ተቀመጡ። እሺ ወንድሞቻችን እንግዲህ ከሁለት ጥያቄ አንድ ግማሽ አግኝተዋል ማለት ነው። አሁን ደግሞ የወንድሞቻችን ተራ ይሆናል። አንድ ከዚህ ታነሳለን። አንሳ እስቲ ያለ። እሺ ማሳየት አይቻልም። ተነስ። እናንተ በደንብ አሳዩአቸው። እናንተም ደግሞ ቶሎ ሞክሩ። ትልቅ ሽልማት ስለሆነ ያለው ጀምራለሁ። እጅግ የሚገርም አገላለጥ ታሪክ ያሰማልን። እሺ ወንድሞቻችን ከሶስቱ አንድ ከግማሽ አግኝተዋል። አሁን ደግሞ እንግዲህ የእህቶቻችን ተራ ነው። እህቶቻችን ዘማሪት ሰላማዊት ሞክረዋል። ጥሩ አርጋ ሳይታ እንግዲህ ታሸንፋለች ብለው አምኖባት ነው የወከሉት። እስቲ ማሳየት የለም ይዛሽ ሞክሩ እናንተ። ቤታችን ተወለደችበት ነሽ ግንቦታን ልደታ የተወለደችበት ቀን ሊባኖስ ተራራ ጥሩ እያስረዳች ነው ዘማሪት ሰላማዊት። ሊባኖስ ተራራ ተወለደች። ሞክሩ። ሰዓት እያለቀባችሁ ነው። በሊባኖስ ተራራ ሊባኖስ ተራራ ተወለደች። በቤታችን ጸነሰች። እሺ ሰዓት አልቋል። ሊባኖስ ተራራ እኮ ብለናል። ተራራ ብቻ ነው የፈለግነው። ተራራ ብቻ ነው የተጻፈው። ይገለጸው እኮ እንደዚህ ነው። እሷ ሲመረልሽ እንደዚህ ያደርጋል። እሺ ግማሽ እንሰጣቸዋለን። እህቶቻችን የመጀመሪያውን ጥያቄ ግማሽ አግኝተዋል ማለት ነው። እንቀጥላለን። አሁን ደግሞ ዘማሪት እጹብ ድንቅ አንድ ታነሳለች። እሺ ሂጂ። እሺ አሁን የእህቶቻችን ተራ ነው። እህታችን እጹብ ድንቅ ናት እንግዲህ እያሳየች ያለችው። በደንብ አሳይ። ጀምረናል። እኛ፣ እኔ፣ ሰው፣ ፍጥረት፣ ሴት የበለጠ እንዴት ማሳየት ይቻል ነበር? ግን ሴትን ምን ታደርጉ ነበር? ተነጋግራችኋል ይመስለኛል። የሆነ ነገር ነግራታለች። በእርግጥ የመጨረሻው ማለት ነው። እህቶቻችን አንድ ከግማሽ አግኝተዋል። ወንድሞቻችን ደግሞ ከሶስቱ አንድ ከግማሽ አግኝታችኋል። እህቶቻችን ይህንን ከመለሳችሁ ታሸንፋላችሁ። ካልሆነ ግን ሌላ ጥያቄ ይመጣል ማለት ነው። የመጨረሻውን ዘማሪት ጤናዬ ታሳያለች ማለት ነው።
የመጨረሻ ነው። እጅግ እንግዲህ የተወደደ ፕሮግራም ነው። ስለዚህ ለማሸነፍ እህቶቻችን ሞክሩ። ደቂቃ እየሄደ ነው። ሞክሩ። ማይክ ስጧት። ሰዓት አልቋል። እንዳትናገሪ። አይታችሁታል። ይሄን አምጪው እሱን። ይሄንን እናንተ አሳይታችሁ ከመለሳችሁ አሸናፊ ትሆናላችሁ። ካልሆነ ግን ሌላ ጥያቄ ይወጣል ማለት ነው። ማን ያሳይ? አይደለም። አይ ዘማሪ ዲያቆን አማን ያሳይ። ወደ ተመልካቾቻችን እንግዲህ አንድ ከግማሽ ነው ያመጡት። ይሄ የመለያ ነው። ወንድሞቼ ደን ካሳዩ አሸናፊ ይሆናሉ። ካልሆነ ግን ሌላ ጥያቄ ይወጣል ማለት ነው። ጽንሰት፣ ልደት፣ የድንግል ማርያም ልደት፣ ሴቶች፣ ሴት ልጅ እርጉዝ ሴት፣ ጽንሰት፣ ጸንሰው፣ ሴት ጸንሳ ወልዳ ምንድን ነበረ? ወይ ሴቶች። እሺ አሁን የመጨረሻ እቺ ጥያቄ አለች። ከአንድና ከሁለት ቁጥር ትጠራላችሁ ለማሳየት ማለት ነው። ያወቀ ያሳያል። ካሸነፋችሁ ከተመለሰ አሸንፋችኋል። ካላወቅናችሁ ደግሞ ካሸነፋችሁ ደግሞ አይታችሁ ከተመለሰ ደግሞ አሸንፋችኋል ማለት ነው። ስለዚህ ከአንድና ከሁለት ቁጥር ያለችው አንድ ናት። ቁጥራችን ጀምራ ማን ያሳያል? ጤና ያልተሳካላትም ሰተ ሰላማዊት ጎበዝ ናት። እንደው ትሻላለች ከነ ጤናና ከነ ጽሁፍ። እሺ ይሄ የመጨረሻ ነው። ከመለሱት አሸንፈዋል ማለት ነው። በደንብ አንብቢው። ኢቲአርት ሚዲያ ላይ ያላችሁት ሰብስክራይብ ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። አሁን በድጋሜ ጨረሽ መጀመር እንችላለን። እንባ፣ ማልቀስ፣ ማዘን፣ እመቤታችን አዘነች፣ ለቅሶ። ሞክሩ። ማዘን፣ መከፋት። በደንብ አሳያቸው። አንቺ በደንብ አሳያቸው። ምጥ፣ ጭንቀት። ሰዓት እየሄደ ነው። በደንብ አሳይ። አልቋል። እንዳታሳይ። አምጪ ወረቀቷን። ወንድሞቻችን ይሄንን ከመለሳችሁ አሸንፋችኋል። ትልቁን ሽልማት ታገኛላችሁ። የመጨረሻው ሰዓት ላይ ነው ያለነው። ውድ ተመልካቾቻችን ኢቲአርት ሚዲያ ላይ ነው ያላችሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ዜናዎችን ታገኛላችሁ፣ ገዳማትና አድባራትን ትጎበኛላችሁ። እንዲሁም ደግሞ በርካታ የቤተክርስቲያን ስራዎችን እየሰራ ያለ ታላቅ ሚዲያ ነው። እንግዲህ ደግሞ በዝግጅታችን በጣም ደስተኞች እንደሆናችሁ እምነታችን ነው። እጅግ ከምንወዳቸው ከምናከብራቸው ወንድሞቻችንና እህቶቻችን ጋር ነው የልደት በዓልን እያከበርን ያለነው። በድጋሚ በዓሉ የሰላም የበረከት የፍቅር በዓል ያድርግላችሁ። የመጨረሻዋ ሰዓት ላይ ደርሰናል። ወንድሞች ያሸንፉ ይሆን ወይንስ ደግሞ እህቶች ያሸንፉ ይሆን? ይሄንን ከሳታችሁ እህቶች ያሸንፋሉ። ይሄንን ከመለሳችሁ እናንተ ታሸንፋላችሁ። ማንን ትወክላላችሁ? እኩል ነው የምትሆኑት እንዴ? እሺ ማን ያሳይ? እሺ አሁን የመጨረሻ ሰዓት ላይ ያለነው እንግዲህ ወንድሞችና እህቶች ፍጥጫ ውስጥ ገብተዋል ማለት ነው። ማን ያሸንፍ ይሆን? ተመልካቾቻችን እንግዲህ እናንተ ፍረዱ። ስትዘጋጅ ንገረን። ጀምር። ሰከንድ እየቆጠሩ ነው። ሐዘን፣ ንዴት፣ ጭንቀት፣ ለቅሶ፣ መጸጸት ተመልሷል። 10
15ኛው ሰከንድ ላይ በመጨረሻው ሰዓት ላይ እንግዲህ ወንድሞቻችን ሰከንድ ነበር ነበር በእውነት የራሱ በጣም ጸጸት ጫፍ ላይ ደርሳችኋል። እኔ ልሳለል ነበር። ወደ ተመልካቾቻችን የቲያትር ሚዲያ ላይ ነው ያላችሁት። ወደ መጨረሻውና ወደ አጓጊው ዝግጅታችን ከማለፋችን በፊት እጅግ የምንወደው ወንድማችን ዘማሪ ምንተስኖት አንድ ዝማሬ ያስደምጠንና ከእሱ ጋር እናመሰግንና ተመልሰን እንገናኛለን። በድጋሚ ቆይታችሁት የቲያትር ሚዲያ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት መከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ይበጠስ ከእጁ የወህኒው ሰንሰለት የሞቱ ደብዳቤ ይቀየር በሕይወት አዲስ ተስፋ ሞልተሽ አዲስ ሰው አድርጊው መቅበዝበዙን ይርሳ ድንግል አረጋጊው ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት በእንባ የመጣ ይመለስ በደስታ መጠማቱ ይቅር ይሞላ በርካታ
ስለቱ ሰምሮለት ይቁም ለምስጋና የአብራኩን ክፋይ አሳቅፊውና ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ተይዞ ለሚኖር በአልጋ ቁራኛ ፍቺው እመቤቴ የደዌውን ዳኛ መንገርስ ላንቺው ነው መማፀን ወዳንቺ ተስፋ ለምትቀጥይ ሕልምን ለምትፈቺ ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምዕራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ዝማሬ መላእክት ያሰማልን። እጅግ ደስ የሚል ጣዕመ ዝማሬ አድምጠን ነው ተመልሰን የተገናኘ ነው። እንደው ወደ መጨረሻው ዝግጅታችን ከማለፋችን በፊት እነዚህ ወጣቶች በተለይ ደግሞ በማህበራዊ ድረገጽ እግዚአብሔርን እያገለገሉ ቤተክርስቲያንን እያገለገሉ ነው ያሉትና እንደው ወጣቶች ናችሁ፣ በተለይ ደግሞ እናንተን ለሚመለከቱ ወጣቶች ምን ታስተላልፉላችኋላችሁ? አገልግሎትን እንዴት ማገልገል አለባቸው ትላላችሁ? የእግዚአብሔርም ቃል በጉብዝና ወራት ፈጣሪን አስብላልና ወጣቶች ለኔ ያለኝ መልእክት ወጣቶች የወጣትነት እድሜያቸውን የልጅነት እድሜያቸውን ለእግዚአብሔር ቢገብሩ ቢያገለግሉ ይጠቀማሉ፣ ይባረካሉ። በእውቀት በጥበብ በስነ ምግባር ታንጸው ነው የሚያድጉትና ዛሬ እንግዲህ በአብዛኛው ቦታ ላይ የምናየው ወጣቶች ከቤተ ክርስቲያን ስርቁ፣ ከአገልግሎት ስርቁ፣ ከአውደ ምሕረት ስርቁ ወደ ሌላ ወደ ተለያየ ሱስ ውስጥ ወደ ሌላ ዓለም ውስጥ ይገባሉ፣ ከእግዚአብሔር ይርቃሉ። ስለ ቤተ ክርስቲያን ሳያውቁ ሳይረዱ ብዙ የሚቀሩ ወንድም እህቶቻችን አሉና በዚህ አጋጣሚ ነው የማስተላለፈው መልእክት የወጣትነት እድሜያችንን ለእግዚአብሔር እንገብር፣ እናገልግል። ያለን እድሜያችንን ለእግዚአብሔር እንስጥ። እንግዲህ ለቤተ ክርስቲያን እጣን፣ ጧፍ፣ ዘቢብ መስጠት ብቻ አይደለም፣ ራሳችንን የምንስጥ እናገልግል እላለሁ። ያለኛ መልእክቴ እሺ ይሄን ለመናገር ያው እኔ ብቁ አይደለሁም፣ ነገር ግን ለምችለው ራሴንም ወክዬ ራሴንም ጨምሬ ነው ማለት የምችለው። ወደ እግዚአብሔር ቤት መቅረብ በጣም ደስ የሚያሰኝ ነገር፣ ከእግዚአብሔር ጋር መገናኘት በጣም ደስ የሚያሰኝ ነገር ነውና ሁላችንም እኔንም ጨምሮ ወደ እግዚአብሔር ቤት እንቅረብ ነው ለምችለው። እኔም ያው እህቶቼ ወንድሞቼ እንዳሉት
ወደ እግዚአብሔር ቤት መቅረብ ነው። አሁን ሰዓት ላይ ብዙ ጊዜ እኛ ወጣቶች ላይ የሚታየው ነገር ምንድን ነው? ከውጭ ብዙዎች ሲያዩን እያገለገልን ያለን ይመስላል። መንፈሳዊ ተሳትፏችን ምናልባትም ሊሆንም ደግሞ ይችላል። የተለያዩ ሚዲያዎች ላይ የምናደርገው እንቅስቃሴ፣ ቤተ ክርስቲያናትን የምናሰራው፣ የተለያዩ ገዳማትን የምንጎበኘው እነዛ ነገሮች እንደነበሩ ሆኖ ደግሞ በግል ደግሞ ወደ እግዚአብሔር ቀርቦ ደግሞ ስጋው ደሙን መቀበል፣ ቅዳሴ ማስቀደስ፣ እነዛን የመሳሰሉ የውስጥ አገልግሎቶችን መሳተፍ ደግሞ ይበልጥ ወደ እግዚአብሔር እንድንቀርብ ያደርገናል። ከዛ በተጨማሪ ማለት ለእኛ ለወጣቶች የምፈልገው ነገር ምንድን ነው? አራያ ነን። አንድም ለራሳችን አንድም ለሰዎች ነው የምንኖረው። እኛን አይተው ከኛ የሚማሩ ብዙዎች አሉና የምንታይበት ቦታዎች፣ አነጋገራችን፣ አረማመዳችን፣ አበላላችን፣ ሁሉ ነገራችን ሰዎችን ሊያስተምር ሊገስጽ ይገባል። ያ ስለሆነ እንቅስቃሴያችንን በአጠቃላይ ለእኛ ከምናደርገው ለመዳን ከምናደርገው በተጨማሪ ደግሞ ሰዎች እኛን አይተው እንዲማሩ ወደ እግዚአብሔር እንዲመለሱ ማድረግ መቻል አለብንና በዛ ዙሪያም ወጣት እስከ መሆናችን መጠን ጥንቃቄ ብናደርግ ማለት እፈልጋለሁ። ያው ከሁሉም የተለየ ሀሳብ የለም። ተመሳሳይ ሀሳብ ነው ያነሱት። ሁሉም እህቶቼም ወንድሞቼም ሁሉም ተመሳሳይ ሀሳብ ነው ያነሱት። ያው መንፈሳዊ እርካታ የሚገኘው ከእግዚአብሔር ቤት ነውና ሁላችንም ከልጅ እስከ አዋቂ ሁሉም ሰው ወጣት ብቻ ሳይሆን ከልጅ እስከ አዋቂ ሁሉም ሰው በእግዚአብሔር ቤት ቢገኝ በእግዚአብሔር ቤት መንፈሳዊ እርካታ አለና በእግዚአብሔር ቤት ሁላችንም በቤቱ ብንገኝ መልካም ነገር እናገኛለንና ሁላችንም በቤቱ ብንጸና በጎ ነው። እሺ እግዚአብሔር ይስጥልን። እኔ ከሁሉም የሚለይ ነገር የለኝም፣ ግን የዘማሪ ጤና ላይ ለመጨመር ያህል ያው ሁሉም ነገር የሚደረገው በእግዚአብሔር ፈቃድ ነው ብዬ ነው ማስበው መጀመሪያ። ሲቀጥል ሁሉንም ነገር ለማድረግም ደግሞ ከእግዚአብሔር ፈቃድ በተጨማሪ የእኛም ጥንካሬ ያስፈልጋል ብዬ አምናለሁ። ስለዚህ ቢያንስ እኔ አስቀድሱ ወይ እናስቀድስ ወይ እንደዚህ እናርግ ብዬ መጫን አልችልም፣ ምክንያቱም እኔ ራሴ ያለሁበትን ቦታ ስለማወቅ ማለት ነው። ግን ደግሞ አሁን ባለንበት ደረጃ ወጣቱ ያለበት ቦታ የት እንደሆነ ይታወቃል። እኛን እዚህ ጋር የሰበሰበን ለሁሉም ነገር እግዚአብሔር የተመሰገነ ይሁን። ግን ደግሞ እህት ወንድሞቻችን አሁን ያሉበት ቦታም እግዚአብሔር ነው የሚያውቀው። እኔ ለምን ቅዳሴ ያልመጣችሁም ወይ እንደዚህ ያላላችሁም ብዬ እነሱ ላይ መፍረድም አልችልም እንዳልኳችሁ። ግን ቢያንስ ደግሞ ውጪ ሆኖ ከመጥፋት እግዚአብሔር ቤት ሆኖ መጥፋት የተሻለ ነው ብዬ አስባለሁ። የፈለገ ነገር ቢሆን አንድ ቀን ቤተክርስቲያን መምጣታችን ባንጸልይ እንኳን ቤተክርስቲያን ሄደን መቀመጣችን ራሱ ትልቅ ነገር ነው ብዬ ነው ማስበው እኔ። ለምን አንደኛ እየቆየን ስንመጣ ማን ያውቃል፣ እግዚአብሔር ደግሞ ወደ ልቦናችን ልብ ይሰጠንና መንፈሳዊ አገልግሎቶች ላይ መሳተፍ እንችል ይሆናል። ግን አሁን ውጪ ላይ ሆነን ዝም ብለን ቤተክርስቲያን መተን ላልጸልይ እችላለሁ ወይ እንደዚህ ላላረግ እችላለሁ ወይ ላልዘምር እችላለሁ ላልቀድስ እችላለሁ እያልን ከቤተክርስቲያን ከመራቅ ይልቅ በተቻለን መጠን በቃ ባለችን ደቂቃ ማናችንም ብንሆን ቢያንስ ምንም ላናደርግ እንችላለን፣ ግን ቢያንስ ባለችን ደቂቃ ቤተክርስቲያን መተን መቀመጥ ራሱ ትልቅ ነገር ነው። አንድ ቀን እግዚአብሔር ልቦናችንን ስለሚመልስ። ከዚህ ውጪ እነሱ ካሉት ነገር ውጪ ሌላ የምለው ነገር የለኝም። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። እውነት ለመናገር አሁን ላይ ሁኔታዎች እየተቀየሩ ነው ያሉት። እንደ ድሮ አይደለም። ወጣቱ እንደው አብዛኞቻችን ገብቶንም ይሁን ሳይገባን ወደ እግዚአብሔር ቤት መለስ እያለን ነው። ወደ መንፈሳዊ ስራም እየተፈጠሩ ካሉት ነገሮች አንጻርም ሊሆን ይችላል። ብቻ አሁን ጥሩ ሂደት ላይ ነው ያለው እና የሚያዋጣንም እሱ ነው። ለማንም ብለን አይደለም። እኔ መንፈሳዊ ሰው ስሆን ስገለገል ወደ ቤተ እግዚአብሔር ሄጄ ቅዳሴውንም ሳስቀድስ ስጋው ደሙንም ስቀበል ለኔው ብዬ ነው፣ ለነገ ህይወቴ መንግስቱን ለመውረስ ነውና ራሳችንን አስቀድመን ለራሳችን ስሮ ምን ተገብረው ከዛ ደግሞ አልፈን ተርፈን ከራሳችን ደግሞ አርአያ ለመሆንም ስለሆነ በተቻለን መጠን አሁን ያለንበት ጊዜ ደግሞ በይበልጥ ብዙ ነገሮች ሚዲያው ላይ ነው እንደምናያቸው እየተስፋፉ ያሉት። ትምህርቶችም ዝማሬዎችም ስብከቶችም ተደራሽነት በጣም እየሰፋ ያለው በሚዲያው ነውና ወጣቶች ደግሞ ቴክኖሎጂውንም ለመጠቀም ቅርቦች ስለሆነ ኢንተርኔት አለ፣ ስልክ አለ እጃችን ላይ። ያንን ተጠቅመን ቦታ ሁኔታዎች ሳይገድቡን ይነስም ይብዛም የተወሰነ ነገር ማስተላለፍ ብንችል እኛ ሆነን እንኳን ባይሆን የምንለቀው ነገር አንድም ሁለትም ሰው ሊቀይር ይችላል። ልቦናቸው ውስጥ የሆነች ነገር ሊፈጥር ይችላልና በዛ መልኩ ብናስበው። አሁን እየተፈጠረ ያለው ነገር ድሮ አባቶቻችን በነበሩበት ዘመን የነበረው ሁኔታ አይደለም። ሩቧንም እየተፈጠረ አይደለም። በታሪክ ከሰማነውም ካነበብነውም ብናስተያየው ተጓድሎ ገና ነው። አሁን ብዙ ጊዜ የሆነ ነገር ባለፈው በተፈጠረው ቤተክርስቲያን ላይ ጊዜያችንም እየደረሰ ነው፣ ዓለምም ወደ መጥፊያ ብዙ ነገር እንሰማለን፣ ግን ገና ነው። ብዙ ነገሮች ወደፊት ይጠብቁናልና ለዛ
መበረታት መቻል አለብን። እግዚአብሔር ያበርታን። እሺ ሁላችሁንም ቃለ ሕይወት ያሰማልን። እጅግ ትልቅና አንኳር መልእክት ነው ያስተላለፋችሁት። እንግዲህ ተመልካቾችም ደግሞ በተለይ እናንተን አብነት የሚያደርጉ ምሳሌ የሚያደርጉ እንደናንተ ነገ ቤተክርስቲያን ማገልገል የሚፈልጉ ከናንተ ብዙ ነገር እንዳገኙ ተስፋ አደርጋለሁኝ። እንግዲህ አሁን ወደ መጨረሻውና እጅግ ልዩ ወደ ሆነው ወደ አጓጊው ዝግጅታችን ነው የምናልፈው። ይህ ዝግጅት ምንድነው? በተለይ ይህንን ዝግጅት ያዘጋጀንበት አብይ ዓላማ እናንተ እንግዲህ ተተኪ አገልጋዮች ናችሁ፣ ቀደም ያላችሁም አላችሁ። ዳሩ ግን በአውደ ምሕረት ላይ ስንቆም ዝማሬዎችን እንድናውቅ እንዲሁም ደግሞ ቅኝቶችን እንድንረዳ ይጠቅማል በሚል ነው አሁን ያዘጋጀነው ዝግጅት የሚቀጥለው ማለት ነውና እኔ አንድ ዝማሬ አነሳለሁ፣ እናንተ ትቀጥላላችሁ ማለት ነው። ስለዚህ የሚስት ሰው አይኖርም። ሁላችሁም አገልጋዮች ስለሆናችሁ ብዬ ተስፋ አደርጋለሁኝ። አብረን እናመሰግናለን። በድጋሚ ቆይታችሁን ኢቲአርቲ ሚዲያ ላይ አድርጉ። እኔ ጀምራለሁ፣ ዲያቆን አማን በዛው ዜማ ሳይሰበር ዲያቆንም እንዲሁ አድርጎ ይመጣል። እንግዲህ የሳተ ሰው እንቀጣለን ማለት ነው። ስለዚህ ጆሮአችንም እንዲያገለግል ማለት ነው በዚሁ አጋጣሚና አብራችሁን ቆዩ። እኔ አንድ ዝማሬ አነሳለሁ። ነአምን በአብ ወነአምን በወልድ ወነአምን 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 ነአምን በመንፈስ ቅዱስ ሰላም ሰላም ለኪ ማርያም ሰላም ለኪ ቋንቋዬ ነሽ ድንግል መግባቢያዬ መልስን ማገኝብሽ ከጌታዬ መልስን ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላክ ፊት ቤት ሞልቶልኛል በበረከት ቤት ሞልቶልኛል በበረከት ይረድአነ አምላክነ አምላክነ ወመድኃኒነ አምላክ ለሰብ አምላክ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። የያሬድ ውብ ዜማ ድንግል እመቤቴ ስጦታዬ ነሽ የያሬድ ውብ ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ። ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ እንዘ ተሃቀፍዮ ለሕፃንኪ ንኢ ማርያም ንኢ 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 ማርያም ንኢ 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 ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን
ስለማይነገር ስጦታው እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና። አልብኪ ነውር ወይ ምንትኒ በላዕሌኪ አልብኪ ነውር ወይ ምንትኒ በላዕሌኪ ጻኢ እምሊባኖስ እትየ መራት ጻኢ እምሊባኖስ እትየ መራት የለብሽም ነውር ምንም በላይሽ ላይ የለብሽም ነውር ምንም በላይሽ ላይ ውጪ ከሊባኖስ እቴ ሙሽራዬ ውጪ ከሊባኖስ እቴ ሙሽራዬ እቴ ሙሽራዬ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም የመመኪያችን ዘውድ የንጽህናችን መሰረት ወላዲተ አምላክ ድንግል ማርያም ከሐናና ከኢያቄም በሊባኖስ ተራራ ተወለደች። እንኳን ደስ አላችሁ፣ እንኳን ደስ ያለን። እጅግ ያማረ መርሃ ግብር ወደ እናንተ እያደረስን ነው። የመጀመሪያውን እንዲጨረስን አሁን ከእህቶች አንድ ይጀመርና አንድ ዙር ማን ይሸነፋል የሚለውን አይተን ዝግጅታችንን የምናጠቃልል ይሆናል። በዝግጅታችን ደስተኞች እንደሆናችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ፣ ስለምትከታተሉን፣ ሀሳብ አስተያየታችሁን ስለምትሰጡን ሁሉ በልዑል እግዚአብሔር ስም እናመሰግናችኋለን። ይቀጥላል ዝግጅታችን። ስራዊሃ ውበት ነሽ ለቤቴ ለኑሮዬ ፋና ውበት ነሽ ለቤቴ ለኑሮዬ ፋና ድንግሎ ያትለይኝ ብቻዬን ነኝና ማርያሙ ያትለይኝ ብቻዬን ነኝና ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ኢያቄም ወለዳ ኢያቄም ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም። ዳይሬክተሮች ከኋላ አላችሁ፣ እናንተ ተናገሩ። ተመልካቾችም ዳይሬክተሮች ናቸው። ስለዚህ
ፈርሷል አይደል? ሙሉ በሙሉ እሺ። ስለዚህ ልክ ነው እህቶቻችን ልክ ናቸው። ምንቴ እኛንን እንግዲህ ልንቀጣ የሚገባው በሁለተኛው ዙር ወንድማችን ምንተስኖት ይቀጣል። ቅጣቱ ምንድነው? የደስታ በዓል ነው። እጅግ ደስ ይላልና አንድ ስልክ ታወጣና በጣም የበደልከውን ያስቀየምከውን ሰው ይቅርታ ትጠይቀዋለህ። የለም መቼም አይቻልም። ያዘንክበት ቤተሰብ ሊሆን ይችላል፣ እህት ሊሆን ይችላል፣ ጓደኛ ሊሆን ይችላል። እዚህም የተቀየምከው ሰው ካለ ይቅርታ መጠየቅ ትችላለህ። የመጀመሪያው ቅጣታችን ይሄ ነው። ማለት ማሰቡ ከብዶኝ ነው ብዙ ናቸው የተጣላቸው ሳይሆን ስለዚህ ቁጥራቸው ብዙ ነው ማለት ነው። እሺ ያው እንግዲህ እያከበርን ያለው ቀን የእመቤታችንን ልደት በማሰብ ነውና በአጠቃላይ እንግዲህ አሁን ይሄ ፕሮግራም እየተመለከታችሁ ላላችሁ ከኔ ጋር ችግር ላለባችሁ ወይ ላስቀየምኳችሁ ወይ እንደተቀየምኳችሁ ለምታስቡ በአጠቃላይ ጥሩ ሁኔታ ላይ ላሉንን ሰዎች በአጠቃላይ በልዑል እግዚአብሔር ስም ይቅርታ እንድታደርጉልኝ እጠይቃለሁ። እወዳችኋለሁ ሁላችሁ። እግዚአብሔር ያክብርልን። እጅግ ደስ ይላል። እሺ እንግዲህ ውድ ተመልካቾቻችን ዝግጅታችንን እዚህ ላይ እናጠናቅቃለን። በተለይ እንደ ጨዋታ አድርገን ቅጣቱን ያነሳ ነው ለሁላችንም እንዲሰራ ነው። መቼም ንጹህ ገላ ይዘን ቆሻሻ ልብስ እንደማይለበስ ሁሉ ይህንን በዓለም ስናከብር ንጹሆቹ ነን ተደስተን ነውና የተቀየማችሁ ሰዎች ካላችሁ ያስቀየማችሁ ሰዎች ካላችሁ እርስ በርሳችሁ ይቅርታ እንድትጠያየቁ እኛም እንግዲህ አብነቱ ነን። ወንድማችን ምንተስኖት ቅጣቱ እንደው እንደ ጨዋታ ቢሆንም እሱ ጀምሮታል። ሁላችንም ይሄንን ደግሞ ልምዳችን እንድናደርግ ይቅርታ ከቤተክርስቲያን የተማርነው ከአባቶቻችን የተማርነውና ይሄ ልምዳችን እንዲሆን ጠይቃለን። ዝግጅታችን እጅግ ባማረና በተወደደ መልኩ እንግዲህ ለማጠናቀቅ ወደናል። በሌላ ጊዜ ባማረ መልኩ እጅግ ብዙ ቁም ነገር የምታተርፉበትን ዝግጅት አዘጋጅተን ወደ እናንተ እንደርሳለን። እንግዶቻችን እንደው የእመቤታችን የልደት በዓልን ከኛ ጋር ለማክበር ሰዓታችሁን፣ ጊዜያችሁን፣ ሁሉ ነገራችሁን ስለሰጣችሁንና አብራችሁን ስላከበራችሁ በእውነት እግዚአብሔር ስም ላመሰግናችሁ ወዳለሁ። እግዚአብሔር ያክብርልኝ። እንደው ዝግጅቴን ከማጠናቀቅ በፊት ቀረ የምትሉት የምታስተላልፉት መልእክት ካለ እድሉን መስጠት እችላለሁ። ሁለት ሰዎች ካላችሁ እግዚአብሔር ይስጥልን። ኢቲአርት ሚዲያ ላይ ነበር ቆይታችሁን ያደረጋችሁት። ዲያቆን አቤኔዘር ምረቱ ነበርኩ ወደ እናንተ ሳደርስ የነበረው ዝግጅቱን ከካሜራው በስተጀርባ ይህ ቀረጻ አምሮ ተውቦ ወደ እናንተ እንዲደርስ እየደከሙ እየለፉ ያሉ ወንድሞቻችንን ባናነሳቸው ራሱ ካሜራው አፋውጥቶ ይታዘበናልና እንደው ልናመሰግናቸው እንወዳለን። ስለ ሺዋለ፣ ዮሴፍ ንጉሱ፣ ዲያቆን ዳግም፣ ሳራውንዶሰን አብረውን ነበር። እንዲሁም ደግሞ ኢየሩሳሌም ዘውዴ ይህ ዝግጅት አምሮ ተውቦ በኤዲቲንጉ ወደ እናንተ እንዲደርስ ያደረገች እህታችን ናት። በእውነት አብራችሁን ስለነበራችሁ በልዑል እግዚአብሔር ስም እናመሰግናለን። በድጋሜ በዓሉ የበረከት የፍቅር በዓል ያድርግላችሁ። እኔ ከወዲሁ ሰናበታችኋለሁ። ዘማሪ እህታችን ዘማሪ ጤናዬ ደግሞ በዝማሬ እናንተን ትሰናበታለች ማለት ነው። በያላችሁበት በዓሉ የሰላም የፍቅር የበረከት በዓል ያድርግላችሁ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ዳሯን እሳት መሀሏን ገነት አድርጎ ይጠብቅልን። እግዚአብሔር ይስጥልኝ። በጣም አመሰግናችኋለሁ። መዓዛሽ ያወዳል፣ ስምሽ ይጣፍጣል። እመቤቴ ማርያም አንቺን ማን ይመስላል? መዓዛሽ ያወዳል፣ ስምሽ ይጣፍጣል። እመቤቴ ማርያም አንቺን ማን ይመስላል? የበላይ ሰብ እመቤት ነሽና የቅዱሳን መንደር መኖሪያ ነሽና አሁንም ላነሳሳሽ እመቤቴ ብዬ ስምሽን እጠራለሁ ይሻለኛል ብዬ ስምሽን እጠራለሁ ይሻለኛል
ነብይ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል ከቤተ መቅደሱ ከዕጣኑ ሽታ ውዳሴሽ አወደኝ ድንግልና ያለኝታ ሁሉም ይደሰታል ሳሊለነ ሲባል ላፍም ይጣፍጣል ማርያም ማርያም ሲባል ላፍም ይጣፍጣል ማርያም ማርያም ሲባል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል የሕይወት መቅረዝ ነሽ የብርሃን እናት ከሁሉ ምትበልጪው ድንግልኛ እመቤት አልሻም ለመኖር ካንቺ ተለይቼ እኖራለሁና ጸጋን ተመልቼ እኖራለሁና ጸጋን ተመልቼ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል ከቅዱሳት አንስት አንቺ ትበልጫለሽ ከሴቶች መካከል ድንግል ትለያለሽ ወልድን በመውለድሽ የዓለምን እናት ተባልሽ ስለዚህ ድንግል ሆይ ማነው የሚመስልሽ ስለዚህ እመቤቴ ማነው የሚመስልሽ መዓዛሽ ያውዳል ስምሽ ይጣፍጣል እመቤቴ ማርያም አንቺን ማን ይመስላል ስራዊሃ